ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛላለሁ። ዛሬ እንደተለመደው ወደ እናንተ አዲስ ዝግጅት ይዘን ቀርበናል። ይህም ባለፉት ቀናት ለተከታታይ 5 ክፍል ስለ ኤርትራ በተለያዩ ነቢያቶችና አገልጋዮች የተተነበዩ ትንቢቶችን፣ ስለ ኤርትራ የተጸለዩ ጸሎቶችን አቅርበን ነበር። ዛሬ ደግሞ አዲስና 6ኛውን ክፍል ከባለፈው የቀጠለ ሌሎች ነቢያቶች በተለይ እንስት ነቢያቶች ነብይት ሜሮን፣ ነብይት ጽዮን እና የምናከብረው ውዱ አገልጋይ ነብይ ዘካርያስ ስለ ኤርትራ እግዚአብሔር ምን ተናገራቸው፣ ቀጣይ የኤርትራ ሀገራዊ ጉዳይስ ምን ይሆናል የሚሉትን ምላሾች አካተን ወደ እናንተ አዲስ ይዘን መጥተናል። ይከታተሉ። ኤርትራውያን የሆናችሁ የእግዚአብሔር ጉብኝት ቅርብ ነውና እንኳን ደስ አላችሁ ያልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ላይክም ሼርም ማድረጋችንን አንርሳ። መልካም ቆይታ፣ መልካም ጊዜ። በምድሪቱ ላይ ተሰምቶ የማይታወቅ አስደናቂ ዜና ይሰማል። ይሄ ዜና የሚመጣው በፊታችን ባሉ ዓመታት ላይ እግዚአብሔር ከላይ ያሉ አመራሮችን ቦሮዲ ሲያነሳቸው ለክርስቶስ ተቃዋሚ የሆነ ሁላ ይነሳል። አልመለስ ያለ ሁላ ምን ይላል? ይነሳል። እግዚአብሔር ምስክሬ ነው። እኔ እግዚአብሔር ሰው አይደለም ወይ ካልተፈጸመ እግዚአብሔር እንደዚህ ያለኝ ኤርትራ ምድር ላይ አነጋጋሪ ነገር ይሆናል። አንደኛ ለረጅም ጊዜ የተያዘው እሳት ከሰሜን ከኤርትራ እግዚአብሔር ለረጅም ጊዜ በብዙ ነገር የተያዘው ያ ክብር አልፎ መሄድ ይጀምራል አለ። የተሰወሩ የተቀቡ አገልጋዮች ምድሪቱ ላይ መገለጥ ይጀምራሉ አለ። አረ ሃሌሉያ! እግዚአብሔር አንድ ራእይ አሳየ። በኤርትራ ምድር በመሃል መንገድ ላይ መንገዱን ዘግቶ የተኛ ትልቅ ዘንዶ አሳየ። ይህም ዘንዶ ከሙሉ ሰውነቱ እንደ ጌታም እንዲያለኝ አሁን አለ የዘንዶ ጊዜ አብቅቷል። እግዚአብሔር ለነብይ ዘካርያስ ስለ ኤርትራ ምን ተናገረው? ነብዩስ በምን መልኩ አስተላለፈ? ቀጣይ የምንሰማው በነብይ ዘካርያስ በኩል የተላለፈውን መልእክት ነው። የዛሬ 5 ዓመትና 6 ዓመት ማለት ከ5 እስከ 6 ዓመት መሃል ላይ ባለው ላይ እግዚአብሔር እነዚህ መልእክቶች ሰጥቶኝ ነበር። የዛሬ 4 ዓመት ዱባይ ምድር ላይ ያገለገልኩ ያለ የኤርትራያኖች ቸርች ላይ አንዱን አንስቼ ተናግሬ ነበር። እግዚአብሔር ከተናገረኝ 3 ነገሮችና 4 ነገሮች መሃል አንዱን አንስቼ ተናግሬ ነበር። የዛሬ 4 ዓመት በፊት እዛ ምድር ላይ ኤርትራያኖችን ሳገለግል ስለ ሪቫይቫል ተናግሬ ነበር። ጌታ ይባረክ። እንደገና ደግሞ አሁን 2 ዓመት ከጥቂት ወራት 3ቱን መልእክት ዛሬ የምናገራቸውን ደግሜ በዩቲዩብ ላይ ተናግሬ ነበር። እግዚአብሔር ደግሞ አሁን እንድናገር ሌላ መልእክት ሰጥቶኝ ቀድሞ የተናገረኝንም እንድናገር ያደረገው ምክንያት ስላለ፣ አንደኛው ታላቅ የሆነ ሪቫይቫል የመንፈስ ቅዱስ እንቅስቃሴ ይነሳል። ባይመስል እንኳን አሁን እግዚአብሔር ግን እየተናገረን ያለው ጠላቶችን ሽባ የሚያደርግ ላሃፓካራ ቬዴሄቶፓይ የጨለማን ዙፋን የሚገለብጥ ሪቫይቫል ይነሳል። በዚህ ሪቫይቫል ውስጥ ወጣቶች፣ ትንንሾች፣ ታላላቆች፣ አባቶች፣ እናቶች ይነሳል። አሁን ኢትዮጵያ ምድር ላይ ካለው እንቅስቃሴ በላይ ሆነ እንቅስቃሴ ያስነሳል ጌታ። አሁን ካለው ነው የኢትዮጵያ ምድር መንፈስ ቅዱስ አንድ ነገር ተናግሮኛል። አሁን ካለው እንቅስቃሴ እጅግ በሚበልጥ ሁኔታ በሰዓት የታጀበ አገልግሎቶች ይነሳል። ሁለተኛው ደግሞ ጌታ መንፈስ ያሳየኝ፣ ሁለተኛው የተናገረኝ የክርስቶስ ተቃዋሚ መንፈስ ኃይሉን ያጣል፣ ይዋረዳል። ልብ ብላችሁ ስሙኝ። እኔ ጌታ መልእክት ሲያሳየኝ መናፍስቶችን ያሳየኝ። የክርስቶስ ተቃዋሚ መንፈስ ሰዎች ሳይሆኑ ከሰው በስተጀርባ ያለ መንፈስ አማኝ ሁሉ ሊረዳ የሚገባው መጽሐፍ ቅዱስ ጳውሎስ እንደሚናገር ውጊያችን ከስጋና ከደም ጋር አይደለም፣ በጨለማው ዓለም ላይ ካሉ በሰማያዊ ስፍራ ካሉ የጨለማ ኃይላት፣ አለቃት፣ ስልጣናት፣ ጌቶች ጋር ነው ይላል። ዩሲ በሰው በስተጀርባ ሆኖ ክርስቶስን የሚቃወመው መንፈስ ነው። እስቲ መንፈስ ነው። የኛ ውጊያ እግዚአብሔር አምላክ የላከልን ድምጽ በሰው በስተጀርባ ሆኖ ክርስቶስ እንዳይሰበክ የሚከለክለው ያ መንፈስ ይመታል።
ከ300 የሚበልጡ ዘንዶች በበረሃ ያሉ በጨለማው ዓለም ላይ ያሉ ዘንዶች የትውልድን በረከት የያዙ ዘንዶች እግዚአብሔር ቀጣቸዋል። ጌታ እንዲህ ብሎኛል፣ እሳት ከሰማይ ይወርዳል፣ እነዚህ ዘንዶች ይበላሉ። እነዚህ ሁላ ዘንዶች ምንድነው ዓላማቸው አልኩት? የሰዎችን ነገ የሰዎችን ዴስቲኒ የታሰበላቸው ሐሳብ ላይ እንዳይደርሱ ክርስቶስ እንዳይሰበክ የሚይዙ በረከትን የሚይዙ ዘንዶች ናቸዋል። ጌታ መንፈስ ግን እንዲህ ብሏል፣ በአደባባይ ቀጣቸዋል። ሶስተኛው እግዚአብሔር ይሄንን ስለሚያደርግ መንፈሱን ስለሚልክ ተቃዋሚዎች ስለሚመቱ በረከትን የያዙ ስለሚመቱ የኤርትራ ምድር ትበለጽጋለች። ምክንያቱ ጠንክሮ መስራቱ የሰሩት ውጤት ሳይሆን በቅዱሳን ምክንያት። ሌላ የነገረኝ ነገር ጌታ በምድሪቱ ላይ ተሰምቶ የማይታወቅ አስደናቂ ዜና ይሰማል። ይሄ ዜና የሚመጣው በፊታችን ባሉ ዓመታት ላይ የሌለ ነገር ማለት ነው። ምድሪቱ ላይ እግዚአብሔር ከሚያደርገው ነገር የተነሳ የሌለ በረከት ይፈልቃል። ከዚህ በፊት ያልነበረ ነገር፣ አዲስ ነገር ከመሬት ውስጥ የሚወጣ ነገር አለ። ይሄን የምታዩት በልጆቻችሁ ጊዜ አይደለም፣ በእናንተ ዘመን ነው። በእነዚህ 2 ዓመታት ላይ በእነዚህ 2020 እና 2021 የተጣመሩ ዓመታት ነው ብያለሁ። ልብ ብላችሁ ሰምታችሁኛል አይደል? የሰማኝ ሰው ቀኝ እጁን ከፍ ያርግ። የመጨረሻ ጊዜ ነው ይሄን መልእክት እየደገምኩ የምናገረው። በእነዚህ 2 ዓመታት ላይ መሰረት ማለት ከዛ ስራ በኋላ ብዙ የሚሰራ ያማረ ነገር አለ። እግዚአብሔር ምስክሬ ነው። በቅርቡ ጌታ የተናገረኝ ነገር አለ። ለሙሉ ለኤርትራ ሕዝብ የምለቀው መልእክት እግዚአብሔር ቆይ አሁን አይደለም ሰዓቱ ስላለኝ፣ ግን በምለቅበት ሰዓት በጥቂት ወራቶች ውስጥ ላይ በኤርትራ ላይ ታላቅ ነገር ይሆናል። አሜን። እንደዚህ የነበረው ነገር በአንዴ እንደዚህ የሆነው ታያታላችሁ። ይሄማ የእግዚአብሔር እጅ ነው እስከሚባል እግዚአብሔር ምስክሬ ነው። ክሬቲቭ የሆነ ሚራክሎች በታናናሽ ልጆች መሆን ይጀምራል። በእኔ ይሆናል በል ውስጥ እግዚአብሔር ምስክሬ ነው። እኔ እግዚአብሔር ሰው አይደለሁም። ይሄ ካልተፈጸመ በኤርትራ ሕዝብ ላይ ይሄን ያደርጋል ጌታ። አንድ ነገር ይባላል፣ መከራው በዛ ማለት ቅባቱን በዛው ልክ በዛ ማለት ቅባቱ ሊበዛ ነው መከራ ይበዛው። በእነ ኤልያስ ያልተፈታ ነገር ባለፈው እያወራናል። በእነ ኤልያስ ያልተፈታ ነገር እነዚሁ ጥፍ ቅባት ተቀብተው ሲመጡ ገና ሲደርሱ ኤልዛቤልን ከንትኑ ከሰገነቱ ላይ ፈጥፈጣው ወረደ። በኢትዮጵያ ዓለም ላይ በእግዚአብሔር ሰዎች ያልተሰራ ነገር እግዚአብሔር በኤርትራውያኖች ያደርጋል። የተበለየ ያመነ ሰው እጁን ዘርግቶ አሜን ብሎ ይጸልያል። እግዚአብሔር የተናገረኝ መልእክት አለ። ለኤርትራ ሕዝብ ብርሃን ይወጣል። እስቲ ለኤርትራ ሕዝብ ብርሃን ይወጣል በሉ። ወንጌል በአደባባይ ይሰበካል። እግዚአብሔር ከላይ ያሉ አመራሮችን ኦልሬዲ ሲያነሳቸው ለክርስቶስ ተቃዋሚ የሆነ ሁላ ይነሳል። አልመለስ ያለ ሁላ ምን ይላል? ይነሳል። እና ብዙ ከኤርትራ ሀገር ውስጥ ያሉ ከኤርትራ ሀገር ውጭ ያሉ ሰዎች ሁሉ ተመልሰው ኢንቨስት ሲያደርጉ በከተማቸው በእነዚህ በፊት ባሉ ዓመታት ታያላችሁ። ኢንቨስት ሲያደርጉ ታላቅ ሪቫይቫል ከዚህ ከኢትዮጵያ ምድር በላይ የሚነሳበት ጊዜ በኤርትራ ምድር ላይ ደርሷል። እስቲ እጃችሁን ዘርጉና ደርሷል። ኢየሱስ ጌታ ነው። ሰላም ለእናንተ ይሁን። የተወደዳችሁ ቅዱሳን፣ ህይወት ከጌታ ጋር እንዴት ነው? መጽሐፍ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው ይላል። የኛ ጌታ ትላንትናም ሲሰራ ነበር፣ አሁንም ይሰራል፣ ወደፊትም ይሰራል። ዛሬ አጭር መልእክት ይዤላችሁ ቀርብ ያለው ይዤ የመጣሁት መልእክት ለኤርትራ ህዝብ ነው። ኤርትራውያን ወንድሞቻችን እህቶቻችን እግዚአብሔር በሰራው ስራና እግዚአብሔር ባደረገው ነገር እንኳን ደስ አላችሁ ለማለት ፈልጋለሁ። ክብሩን ሁሉ የናዝሬቱ ኢየሱስ ጠቅልሎ ይውሰድ። እግዚአብሔር የብዙዎችን ጸሎት እየሰማ ነው። በብዙ ሰዎች የተነገረውን ቃል እየፈጸመ ነው። ጌታ ኢየሱስ ስለዚህ ሁሉ ነገር ይባረክ። ዛሬም አጭር ነገር ለመናገር ፈልጋለሁ። ከዚህ ከንግግሬ በፊት የነበረውን ቪዲዮ እንደተመለከታችሁ ተስፋ አደርጋለሁ። በዛ ቪዲዮም ላይ በተለያየ ሀገር ላይ ወንጌልን በምንሰብክበት ጊዜ በዱባይ ሀገር ላይ ኤርትራውያኖች ቸርች እያገለገልኩበት በነበረው ጊዜ ጥቂት ነገር እግዚአብሔር ያሳየኝን ነገር ተናግሬያለሁ። እርሱም አሁን ኦልሞስት ከ1 ዓመት በላይ ነው ጌታ ይሄን ነገር ከተናገረኝ። ነገር ግን ከ10 ወር በፊት በነበረው አገልግሎቴ በዱባይ ሀገር በፈረንጆች አቆጣጠር ባለፈው ዓመት ላይ ይሄንን መልእክት ተናግሬ ነበርና እግዚአብሔር ስለፈጸመው እግዚአብሔር ገና ሊያደርጋቸውም ስላለው ነገር ጌታ ኢየሱስ ክርስቶስን ባርካለሁ።
ይህ ጊዜ የብዙዎች እንባ የሚታበስበት ጊዜ ነው። መጽሐፍም እንደሚናገር ክርስቶስ ዓለማትን የሚጠቀልልበት ሰዓት ነው እና በብዙ የእግዚአብሔር ሰዎችንም የተነገረውን ቃል እየተፈጸመ ያለበት ጊዜ ነው። ይህንን በጣም በማስብበት ጊዜ ጌታን ባርካለሁ። እግዚአብሔር የጸሎታችንን መልስ ስለመለሰ ጌታ ኢየሱስ ይባረክ። እንኳን ደስ አላችሁ በድጋሚ ብዬ መጀመር ፈልጋለሁ። ሙሉ ኤርትራ ሕዝብ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የጌታ ጸጋና ሰላም ባላችሁበት ቦታ ይብዛ። ኢየሱስ ጌታ ነው። ይሄው መልእክት አጭርን ነገር ለመናገር ሞክራለሁ ዛሬ ገና ሊፈጸሙ ስላሉ ነገሮች በእግዚአብሔር ዓለም ላይ ጌታ ስላሳየን ነገርና እየጸለይኩበት ስላለው ነገር አጭር ነገር እናገራለሁ። ሌላ ቀን ደግሞ ዲቴይል ስለ እያንዳንዱ ነገር ጌታ ያሳየኝን በጽሁፍ እያነበብኩ የማቀርብበት የመልእክት ቀን ተዘጋጅቼ ወደ እናንተ ቀርባለሁ። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። በዋናነት መናገር የምፈልገው በፊትም እንደተናገርኩት ያንን ቪዲዮ ከዚህ በፊት የነበረውን ቪዲዮ እንደተመለከታችሁትም በኤርትራ ሀገር ላይ ታይቶ የማይታወቅ ሪቫይቫል የእግዚአብሔር ኃይል እንቅስቃሴ ይኖራል። በኢትዮጵያ ምድር ተገልጦ ከሚታወቀው በላይ እግዚአብሔር በዛች ምድር ላይ ታላቅ ሙቭመንትን ያደርጋል። የእግዚአብሔር ስራ ይንቀሳቀሳል። ታላላቅ ሪቫይቫል ይሆናሉ። በብላቴናዎች ዱባይ በነበርኩበት ጊዜ ይሄን ነገር እየተናገርኩ ነበር። በብላቴናዎች በትናንሽ ሰዎች ጌታ ታላላቅን ስራ ይሰራል። ያን ሲሰራ በመካከል ያሉ አለመግባባቶች ሁሉ ይነሳሉ። የእግዚአብሔር እጅ ሲመጣ ሁሉን ነገር ይቀይራል፣ ሁሉን ነገር ይለውጣል። ከምታስቡት፣ ከምትጠብቁት፣ ከምታቅዱት በላይ የሆነ ሪቫይቫል በዛች ምድር ላይ ይነሳል። እግዚአብሔር ደግሞ ሲያሳየኝ ይሄን ነገር ማድረግበት ምክንያት በዛች ምድር በእግዚአብሔር ፊት ማንም ሳያቸው ማንም ሳይመለከታቸው ከማንም ጋር ሳይሆኑ ለብቻቸው የቃተቱ በእግዚአብሔር ዘንድ ጸሎታቸው የተሰማ ሰዎች አሉ እና እግዚአብሔር በዛች ምድር ላይ ታላቅ ሪቫይቫልን ያደርጋል። ብዙ ሰዎች ጌታን ይቀበላሉ። ታላላቅ የመጽሐፍ ቅዱስ ትምህርት ቤቶች ሲከፈቱ አይ ነበር። ታላላቅ ሰዎች ወደ ጌታ የሚመጡበት ታላላቅ ነገሮች ሲሆኑ አይ ነበር። ክብሩን ሁሉ ጌታ ይወስዳል። በፊታቸው ባሉ ዓመታት ላይ ጌታ ይሄንን ነገር ያደርጋል። በመቀጠል በጣም ብዙ ኤርትራያኖች ከብዙ ሺህ በላይ ኤርትራያኖች ከሚነሳው ነገር የተነሳ ከመነሳቱም በፊት ወደ ምድራቸው እየገቡ ትላልቅ ኢንቨስትመንት ሲያደርጉ ትላልቅ ነገሮች በዛ ምድር ላይ ሲሰሩ አይ ነበርና ይህንንም ነገር ጌታ ሊያደርግ ስላሰበ በህይወታችሁ ላይ ይሄ ሊሆን ስላለ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከሚነሳው የወንጌል ሪቫይቫል የተነሳ ብዙ ሰዎች ጌታን ይቀበላሉ። እግዚአብሔር ደግሞ ይህንንም ልብ ብላችሁ ልትሰሙ ይፈልጋል። የክርስቶስ ተቃዋሚ መንፈስ ከምድሪቱ ላይ ያነሳል። ወንጌል እንዳይሰፋ አሁንም በጌታ ፊት በሰሞኑ በምጸልይበት ጊዜ አንዳንድ ወንጌል እንዳይንቀሳቀስ የሚደረጉ ስራዎች አሁን ገና ወደፊት አሁን በዚህ ባለንበት ጊዜ ላይ በዚህ ሲዝን ላይ ሊሰራ ያለ ሐሳብ እንዳለ ስራ እንዳለ ጌታ ተናገረኝና ይሄንን አሰራር ደግሞ እግዚአብሔር እንደሚያፈርሰው የማይመለሱ ሰዎች ከአመራር ላይ ቢሆኑ ጌታ ለክርስቶስ ተቃዋሚ መንፈስ ሆነው የተነሱትን ሁሉ እንደሚያነሳቸው ተናገረኝና የእግዚአብሔር ስራ በዛች ምድር ላይ ይገለጣል። የእግዚአብሔር እጅ በዛች ምድር ላይ ይገለጣል። የእግዚአብሔር ክንድ በዛች ምድር ላይ ይገለጣል። ታላላቅ ኢንቨስትመንቶች ያዩዋቸው ራዮች በጣም ይገርሙኛል ዛሬም ሳስበውና ታላላቅ የሆኑ ኢንቨስትመንቶች ታይተው የማይታወቁ በአፍሪካ አንደኛ የሚባሉ ደረጃ የሚደርሱ ታላላቅ ነገሮች በዛች ከተማ ላይ ይነሳል። ይሄ የሚሰራበት ስራ የእግዚአብሔር እጅ ስለሚንቀሳቀስ ነው። የእግዚአብሔር እጅ ሲንቀሳቀስ ሁሉ ነገር ወደ መሆን ይመጣል። ስለዚህ በተለያየ አይነት ቦታ በስደት ያላችሁ ሰዎች ወደ አላችሁበት ስፍራ እግዚአብሔር የሚያመጣችሁ ኢንቨስት የምታደርጉበት ጊዜ እግዚአብሔር ከፊት ለፊታችሁ አዘጋጅቷል። ታላላቅ የእግዚአብሔር ክብር ሙቭመንቶች ይደረጋሉ። ኦልሞስት ብዙ ሺህ ሰዎች ጌታን ይቀበላሉ። ብዙ ሺህ ሰዎች ጌታን ያምናሉ። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። በአንዳንድ ነገሮች ዙሪያ ጌታ ያሳየን ነገር አለ። ያንንም ነገር ይዘንላችሁ እንቀርባለን። ኢየሱስ ጌታ ነው። ጸሎታችን ሁል ጊዜ እግዚአብሔር በኢትዮጵያና በኤርትራ የጀመረውን ነገር እስከ መጨረሻው ድረስ ዓለማትን በክርስቶስ ተጠቅልሎ እስከ መጨረሻው ድረስ የወንጌልን ጉዞ እንድንጓዝ ነው።
ብዙዎች ይሄን መልእክት እንዳስተላልፍ ሌላም በውስጥ ያሉ መልእክቶች አሉ በእናንተ ፊት ይዤ የምቀርበው ግን ብዙዎች ይሄን መልእክት እንዳስተላልፍ የጠየቁኝ ሰዎች አሉ ብዙዎች እየደወሉ በተለያየ አይነት ሲስተም ከኔ ጋር ኮሙኒኬት ያደርጉ የነበሩ ኤርትራውያን ነበሩ እናንተንም ወዳችኋለሁ ለማለት ፈልጋለሁ በድጋሚ ለማሳሰብ ያህል እስካሁን የተናገርኩትን እግዚአብሔር ታላላቅ ራእዮችን ለዛች ምድር ሰጥቶኛል ታላላቅ ቪዥኖችን አሳይቶኛል ያንን ነገር ደግሞ ወደ እናንተ ይዤ መቅረብ ይሆናል በሰፊው መልእክቴን ማስተላለፍ ይሆናል ግን በዋናነት ስናገር አንደኛውና ዋነኛው ነገር እግዚአብሔር ታላቅ ሪቫይቫልን በዛች ምድር ያስነሳል ታይተው የማይታወቁ ነገሮች የሌሉ እግሮች ይበቅላሉ የሌሉ አይኖች አፒር ያደርጋሉ የጌታን ስራ የሚጠሩ ታላላቅ ታምራቶች ይሆናሉ በዛ ምድር ላይ እና ይሄንን ሪቫይቫል በመጠበቅ በመጸለይ አንድ ላይ በማሳለፍ በእግዚአብሔር ፊት በመቃተት እንድትቆዩ ፈልጋለሁ ቅዱሳን እና በተለያየ አይነት ስፍራ ላይ ያሉ ኤርትራውያኖች ወደ ከተማቸው ወደ ምድራቸው መጥተው ኢንቨስት ያደርጋሉ እግዚአብሔር እስከ ባለስልጣኖች ድረስ ወንጌል ይገባል ታላላቅ ስፍራ ላይ ያሉ ሰዎች ሁላ እግዚአብሔር ገብቶ ይወርሳቸዋል እና የክርስቶስ ተቃዋሚ መንፈስ ሆኖ የተቀመጡ ደግሞ ወንጌል እንዳይሰፋ ወንጌል እንዳይሄድ ወንጌል ባለበት ስፍራ እንዲቀር እንዳይሰፋ የሚያደርጉ ደግሞ እግዚአብሔር እንደዚህ አይነት ሰዎችን ሲያነሳ ይቻላል በራእይ እና ታላላቅ መልእክቶች ጌታ ያሳየን ነገር አለ ወደፊት ይዘንላችሁ ምን ቀርብ ይሆናል እስከዛ ግን እናንተ በመጸለይ ለምድራችን ኢትዮጵያም ለምድራችን ኤርትራም አንድ ላይ በመጸለይ እንቆይላለው እግዚአብሔር ይባርካችሁ ጌታ ኢየሱስ ከናንተ ጋር ነው በነብይት ሜሮን በኩል እግዚአብሔር ስለ ኤርትራ ምን አይነት መልእክት አስተላለፈ ቀጣይ የምንከታተለው ነብይት ሜሮንን እግዚአብሔር የተናገራትን እንሰማለን ሰላም ለእናንተ ይሁን በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ እህታችሁ ሜሮን ድንበሩ ነኝ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር ባሳየኝ ራእይ ሁላችንም በአንድነት እንድንጸልይ ነው ባለፉት ጊዜያት በኤርትራ ምድር ስለ ወንጌል ስለታሰሩት ወገኖቻችን በእግዚአብሔር ፊት እየጸለይኩ ያለ እግዚአብሔር አንድ ራእይ አሳየኝ በኤርትራ ምድር በመሃል መንገድ ላይ መንገዱን ዘግቶ የተኛ ትልቅ ዘንዶ አሳየኝ ይሄም ዘንዶ ከሙሉ ሰውነቱ እንደ ጭስ አይነት ጨለማ ይወጣ ነበር ይሄም ጨለማ ወደ ከተማ ይወጣ ከተማውን ሲሸፍን አሳየኝ ከዛ ጌታ ሆይ ይሄ ምንድነው ይሄ ጨለማ ምንድነው ይስ መንገድ ዘግቶ የተኛው ዘንዶ ምንድነው ስል ለረጅም ዘመናት በኤርትራ ምድር ላይ ሰዎችን በህመም ያሰረ ሰዎችን በተለያየ ነገር አስሮ የያዘ መንፈስ ነው አለኝ ይህንን ካለኝ በኋላ ጌታም እንዲህ አለኝ አሁን አለኝ የዘንዶ ጊዜ አብቅቷል የልጆቼን ጩኸት ሰምቻለሁ የልጆቼን ልመና አድምጫለሁ መፈታትን ነፃነትን አደርጋለሁ አለኝ ይህንን ካለኝ በኋላ ከሰማይ በዚሁ ሰዓት ታላቅ እሳት ወድቆ ዘንዶን ምንም እስከማይቀር ድረስ ሲበላ እና መንገዱ ንጹህ ሲሆን አየሁ ስለ ኤርትራ ምድር እየጸለያችሁ ያላችሁ ወገኖች ደግሞ በተለያየ ዓለማት ያላችሁ ኤርትራውያን ይህንን መልእክት የምትሰሙ እግዚአብሔር ጩኸታችሁን ሰምቷል ታላቅ መፈታትን ታላቅ ነፃነትን እግዚአብሔር ሊያደርግ መጥቷል በሁሉ አቅጣጫ መፈታት በሁሉ አቅጣጫ እግዚአብሔር አባት መልስ ሊሆን መጥቷል ጸሎታችሁ ሰምቻለሁ ጩኸታችሁን አድምጫለሁ ብሎኛል እግዚአብሔር ቀንበርን ይሰብራል እስራት ይበጥሳል የዘንዶ ጊዜ አብቅቷል ዘንዶ ይገደላል ይሞታል እግዚአብሔር እጁን ለኤርትራ ምድር ይዘረጋል ሌላኛው ከዛሬ 3 ዓመት በፊት ስለ ኤርትራ ምድር እየጸለይኩ እግዚአብሔር ታላቅ ሪቫይቫል እንደሚያስነሳ ተናግሮ ነበር ከ3 ዓመት በፊት ስለ ኤርትራ ያን ጊዜ ይህንን መልእክት አስተላልፌያለሁ አሁንም እግዚአብሔር ይህንን ራእይ ካየው በኋላ ስጸልይ በኤርትራ ምድር ላይ ታላቅ ሪቫይቫል የሚነሳበት ጊዜው አሁን ነው ብሎኛል ስለዚህ በኤርትራ ያላችሁ ወገኖቼ ተዘጋጁ ታላቅ ሪቫይቫል በኤርትራ ምድር ይነሳል ለብዙዎች
ተአድሶ ይሆናል። ታላላቅ ፈውሶች፣ ታላላቅ ታምራቶች በምድሪቱ ላይ ይደረጋል። ደግሞ ብዙዎች ወደ እግዚአብሔር መንግስት ይመጣሉ። ስለዚህ ስለ ኤርትራ ምድር አሁንም ሁላችንም በእግዚአብሔር ፊት እንጸልይ። እግዚአብሔር መልካም ያደርጋል። ታላቅ መልካም ዜና እግዚአብሔር አምላክ ያሰማናል፣ መልካምም ያደርጋል። ስለዚህ ስለ ኤርትራ ምጸልዩ ወገኖች እግዚአብሔር ይባርካችሁ። ሌሎቻችንም ስለ ምድሪቱ እንድንጸልይ በጌታ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አባቶይ ስለሰጠን ጊዜ እጅግ አድርገን እናመሰግናለን። ሁሉ ላንተ ክብር ይሁን። አንተ ሁሉ ጊዜ የምትናገር ድምጽህን ቃልህን የምትልክ አምላክ ነህና ስም ይባረክ። አሁንም በኤርትራ ምድር ላይ ያሉ በወንጌል ምክንያት የታሰሩ እህቶች ወንድሞቼ በኢየሱስም እንዲፈቱ፣ ለከተማይቱ ለሕዝቡ በኢየሱስም መፈታት እንዲሆን ጸልያለሁ። ጳውሎስ እንዳለ የታሰሩትን በእስር ያሉትን አስቡ እንዳለ በወንጌል ምክንያት ታስረው ያሉ ወንድሞች እህቶች በኢየሱስም እንዲፈቱ ጸልያለሁ። ለኤርትራ ምድር እግዚአብሔር አባቶ የወንጌል እሳት፣ ታላቅ የሆነ የወንጌል እሳት፣ ታላቅ የሆነ ኃይል እንዲገለጥ ጸልያለሁ። በእስራት ውስጥ ያሉ ሁሉ በኢየሱስም ይፈቱ። ማንኛውም ቀንበር ከሕዝብ ላይ የተሰበረ ይሁን። መልካምነትህ በሕዝብ ላይ እንዲሆን ጸልይ። ምሕረትና ቸርነትህ ለሕዝብ ለትውልድ እንዲሆን በኢየሱስም ጸልያለሁ። ይህ ስለሚሆን ደግሞ አመሰግናለሁ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ጸጋ ከናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ተማሪኩ ልበይ በአሃ ወሲድካዮ ወለይስሃ ተማሪኩ ልበይ 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 በነቢይት ጽዮን በኩል እግዚአብሔር ምን ተናገረ? እግዚአብሔር ለኤርትራውያን ምን ሊያደርግ ነው? ቀጣዩስ ነገር ምን ይሆናል የሚለውን ከነቢይት ጽዮን ጋር እንቀጥላለን። ወሲድካዮ ለይስሃ ተማሪኩ ልበይ 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 በአሃ ተመስጥሎ ሃሌሉያ ተማሪኩ ልበይ 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 በአሃ ተመስጥሎ ቀልበይ ምስኻ ሃሌሉያ አሜን 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 አሜን። በጣም በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ያለኝ ኤርትራ ምድር ላይ አነጋጋሪ ነገር ይሆናል። አንደኛ ለረጅም ጊዜ የተያዘው እሳት ከሰሜን ከኤርትራ እግዚአብሔር ለረጅም ጊዜ በብዙ ነገር የተያዘው ያ ክብር አልፎ መሄድ ይጀምራል አለኝ። የተሰወሩ የተቀቡ አገልጋዮች ምድሪቱ ላይ መገለጥ ይጀምራሉ አለኝ። አረ ሃሌሉያ! በአደባባይ ኢየሱስ ይጠራል። በአደባባይ ወንጌል ይነገራል። እግዚአብሔር ተናገረኝ። ሃሌሉያ! ዘመን መጥቷል ለኤርትራ፣ ዘመን መጥቷል ለአስመራ፣ ዘመን መጥቷል፣ ዘመን መጥቷል። እግዚአብሔር ተናገረኝ። ሃሌሉያ! የብዙ የቅዱሳንን ደም አይቻለሁ። አሁን ግን በጽድቅ ተነስቻለሁ አለኝ። አሁን ግን በእውነት ተነስቻለሁ አለኝ። ለዛሬ እግዚአብሔር በነቢያቶቹ በኩል ያስተላለፈውን መልእክት ይዘን የቀረብነው ይህን ይመስላል። በሚቀጥለው በሌላ ነቢያቶች እግዚአብሔር ስለ ኤርትራ ምን ተናገረ፣ እግዚአብሔር ስለ ኤርትራ ምን መልእክት አስተላለፈ የሚሉትን ከሌሎች ነቢያቶች ጋር እግዚአብሔር የተናገረውን ነገር ይዘን እንቀርባለን። መልካም ጊዜ። እግዚአብሔር ለኤርትራ የብልጽግና፣ የእረፍት፣ የሰላም እንዲሁም ደግሞ ኤርትራውያን ሆናችሁ የእግዚአብሔር ጉብኝት ቅርብ ነውና አመስግኑ። መልካም ጊዜ። ሰላም ለእናንተ። برهاني وغزاي أريني بتاي بري